ማርያምን እዩ አፈላሽ። እግዚአብሔርን የመጨረሻን ያፈላሽው። ምን ጉርነሽ እንደው ምን ጉርነሽ እንደው ወንዶ ከየት ነው ዛሬ ደግሞ የመጣሽብን? ጭራሽ ሀይሚዬን ቅመምዬን ሆስፒታል አንቺ አስገብተሽ አጅሪት ጭራሽ የልጄን አባት ያለ አባት እንድታደጋት አልፈልግም። ጭራሽ ቡራንና ሀይሜን ሊያዩልኝ ብለሽ ደግሞ ዛሬ ትመጫለሽ። አረ ምን ጉር ነሽ? ታይ እንጂ እንተሳሰብ፣ የምር እንተሳሰብ እንጂ እዩ። ታይ። ይህ ሁሉ ነገር አሁን ሲወርድብሽ እንደው ምንድን ነው የሚሰማሽ? ታይ። አሁን ይሄ ሁሉ ህዝብ እንደው ምን ጉር ነሽ እንደው ምንድነሽ እያለ በቃ ካኪ ዘራፍ እያለብሽ ነው ያለሽው። እና ከዚህ በቃ ጥፊ ነው የምለው። በቃ ጥፊ ጭራሽ ዛሬ ደግሞ ብለሽ በዚህ ደግሞ መጣሽ። እና ጋይስ ማለት ነው ስትገቡ በላይክ ግቡ፣ ሰብስክራይብ ያደረጋችሁ ማለት ነው። እና ውዶቼ እንግዲህ እንደምታያት ዛሬ በቤኪ ቤት ተገኝታለች ማለት ነው። እና እንግዲህ እንደምታያት ማለት ነው ቀብረረር ብላን የመጣችው አጅሪዋ እናቴ ምንም ነገር አይመስላትም። እሷ ማይሞቃት አይደንቃት። በዚህ መልኩ እንግዲህ ሀይኗን አፍጥጣ ምን ብላን የመጣችው የምር በጣም ነው የገረመችኝ። ስለዚህ ጥፊ ነው የምለው። በቃ አሁን ጥፊ ነው የምንልሽ። በቃ እንዴ ጨራሽ ደግሞ ሊያዩልኝ ምናምን ብለሽ ደግሞ ትመጫለሽ። አረ ሼም ነው። አንዳንዴ ሼም የሚባል ነገርማ ይፍጠርብሽ እንጂ እንዴ እዚያው በቃ ቢኒን ይዘሽ ቁጭ በይ፣ በቃ አርፈሽ ተቀመጪ ብለንሻል እኮ እኛ። በቃ ይበቃሻል፣ እዚያው ቁጭ በይ፣ ልጅሽን አቅፈሽ ቢኒን አቅፈሽ ምን ብለሽ እዚያው ቁጭ በይ ቤትሽ። በቃ የራሳችሁን አይዲያ እየሰራችሁ ምን እያላችሁ ነው። ቢኒንም ደግሞ አታንገላችሁ እንዴ። ጭራሽ ትናንትና ሀይሜና ሆስፒታል ያገባሻት አንሶች ደግሞ ዛሬ ደግሞ ሀይሜና ቡራን ሊያዩልኝ አግዙኝ ትያለሽ እንዴ? ጭራሽ እኮ እገዛ እኮ ነው የላክሽው፣ እገዛ። ኧረ በስመ አብ! ኧረ አንቺስ እንደው ምን ጉር ነሽ? ኧረ ምን ጉር ነሽ? እና ጥፊ በቃ ይበቃሻል ነው የምንለው። እውነቴን ነው የምልሽ። በቃ ጥፊ እንዴ! ወይ ጉድ! እኛ ሀይሚ ምን ደረጃ ደረሰች እያለኛ ካሁን እንደው ምን ይዘውልን ይመጣሉ እንላለን። አንቺ ደግሞ መጠሽ ደግሞ አሁን ደግሞ ብጥብጥ ገና እንዴ! በኋላ ደግሞ እነሱ ሲመጡ ደግሞ ምንድን ነው የሚፈጠረው እያለኛ በሀሳብ በሰቀቃን ሰዓቱ ደረሰ አልደረሰ እያለኛ አፋችን ብለን እየጠበቅን እያየነ እኛ እዚህ ስራችን ፈተን ጭራሽ ደግሞ ይህ እነሱን ደግሞ ይዘሽ መጠሽ ደግሞ ጭራሽ ሊያዩልኝ። አረ ማይደረግ ነው የምር። ለነገሩ ሀይሚዬ ጀግና ነች፣ መቼም ቢሆን አይለያዩም። ጀግና ነች እሷ፣ የሴቶች መሪ የወንዶች መሪ ነች። ስለዚህ ደግሞ እንደዚህ ስልሽ ደግሞ ሞቅ ደመቅ እንዳይለች። ስለዚህ በቃ ላሽ በይ፣ በቃ ይበቃሻል። ድራማችሁም ይብቃችሁ። እንዲህ ምን ጉር ናችሁ? በቃችሁ፣ ይበቃችኋል። ስለዚህ ሀይሚና ቡራ በቃ ይምጡ፣ ወደ ድሯቸው ይመለሱልን፣ በቃ ወደ ራሳቸው ማለት ነው። ስለዚህ እንደጀመርሽው በዚያው እርሽና በዚያው ጥፊ ነው የምንለው። ለማንኛውም ጋይስ ማለት ነው ስትገቡ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ግቡ። ፕሊዝ ወደ 20 ሺህ አስገቡኝ ፕሊዝ።